ጃጋራ በአዲስ መልክ እንዲራመድም ተደርጓል። በዚህ ረገድ የግል አውቶሞቢሎችና ለድርጅት ስራ የሚያገለግሉ ተሽከርካሪዎች ያለ ውጭ ምንዛሬ ወደ ሀገር ውስጥ እንዲገቡ መፈቀዱን መነሻ በማድረግ ስለ አሰራሩና ስለ ቀረጥ አከፋፈሉ ሁኔታ ጉዳዩ ከሚመለከታቸው የመንግስት የስራ ኃላፊዎች ጋራ በዛሬው ምሽት ልንወያይ አቅደናል። እንግዶቻችንም ጓድ ኮማንደር ዘውዱ ገብረ ማርያም በትራንስፖርትና መገናኛ ሚኒስቴር የመንገድ ትራንስፖርት ባለስልጣን ዋና ስራ አስኪያጅ፣ ጓድ አለሙ ደነቀው በገንዘብ ሚኒስቴር የጉምሩክና የኤክሳይዝ ቀረጥ አስተዳደር ኃላፊ፣ እንደዚሁም ጓድ ዳዊት ሙልጌታ በአገር ውስጥ ንግድ ሚኒስቴር የኢትዮጵያ ችርቻሮ ንግድ ኮርፖሬሽን ዋና ስራ አስኪያጅ ናቸው። እንግዶቻችን ጥሪያችንን ተቀብላችሁ እዚህ ኢትዮጵያ ቴሌቪዥን ስቱዲዮ ስለተገኛችሁልን በራሴና እንደዚሁም አብረውኝ ለእናንተ ዝርዝር መጠይቆችን ለማቅረብ ኢትዮጵያ ድምጽና ከፕሬስ እንደዚሁ ከበሪሳ የጋዜጣ አገልግሎት እዚህ ስቱዲዮአችን ውስጥ አብረውኝ ከተገኙት የስራ ባልደረቦች ስም አመሰግናለሁ። በቅድሚያ ምናልባት ማንኛውም ድርጅት ወይንም ግለሰብ ያለ ውጭ ምንዛሪ የግል አውቶሞቢሎችንና የንግድ ተሽከርካሪዎችን ለማስገባት የሚያስችል አዲስ ደንብ በቅርቡ መውጣቱ ይታወቃልና ይህን አዲስ ደንብ ቀደም ሲል ከነበረው የትራንስፖርት ግዢ ወይም ግብይት አገልግሎት የተለየ የሚያደርገው ምን እንደሆነና በተለይም ደግሞ በንግድ ፈቃዱ አሰጣጥ በኩል ያለው አሰራር ምን እንደሆነ ጓድ ኮማንደር ዘውዱ በቅድሚያ ቢገልጹልን። አመሰግናለሁ። ይሄ ቀደም ሲል የነበረውን ደንብ አሰራርና ያስገኘውን ውጤት በመጀመሪያ መጥቀሱ አስፈላጊ ነው። በአሁኑ ጊዜ በሀገራችን የሚካሄደውን የዘመናዊ ትራንስፖርት ስንመለከት 90% የሚሆነውን የሚሸፍነው የመንገድ ትራንስፖርት ነው። ይህ ክፍለ ኢኮኖሚ በሀገራችን ኢኮኖሚ፣ ሶሻል እና እንዲሁም ስትራቴጂክ እንቅስቃሴ ከፍተኛ ሚና የሚጫወት መሆኑን የሚያሳየን ነው። ስለሆነም የመንገድ ትራንስፖርት ፍላጎት በየጊዜው እየጨመረ መጥቷል። እንደዚሁም እንግዲህ ይሄንን ፍላጎት ለማሟላት አቅርቦትንም ደግሞ ማሻሻል ስለሚያስፈልግ ተሽከርካሪዎች በተለይም የንግድም ሆኑ የቤት አውቶሞቢሎች ወደ ሀገር ውስጥ የሚገቡበትን መንገድ መቀየሱ አስፈላጊ ሆኖ በመገኘቱ በጥቅምት ወር 1982 መንግስት ደንብ ቁጥር 3/1982 አወጣ። ይህ ደንብ በዝርዝር ስንመለከተው 3 አበይት ጉዳዮችን ያቀፈ ነው። ይሄውም እንግዲህ የተሽከርካሪዎችን አገባብ በተመለከተ አንደኛ በነበረው ደንብ መሰረት የተሽከርካሪዎች እድሜ ገደብ ነበር። ይሄም የእድሜ ገደብ ከተመረተበት ጊዜ ጀምሮ 3 አመት ያልበለጠው የሚል ነው። ሁለተኛው የሲሲ ገደብ ነው። ይሄውም አውቶሞቢሎችን በተመለከተ ከ1600 ሲሲ በላይ መብለጥ እንደሌለበት የሚያሳይ ነው። ሶስተኛው ማንኛውም ወደ ሀገር ውስጥ የሚገባ ተሽከርካሪ መሪው በግራ በኩል መሆን እንዳለበት የሚያሳይ ነው። እነኚህ 3 አበይት ጉዳዮች ናቸው። እነኚህን ስንመለከት ለምንድነው የእድሜ ገደብ ወይም የሲሲ ገደብ የተደረገበት ምክንያት ምንድነው ብለን ስንመለከት ምክንያቶች አሉ። እነኚህም አንደኛ የተሽከርካሪ እድሜ በተመለከተ የሀገሪቷ የኢኮኖሚ አቅም፣ የሀገሪቷ ደግሞ መልክዓ ምድር፣ የመንገዶች ሁናቴ በመውሰድ እንደዚሁም ደግሞ ከተሽከርካሪዎቹ ጋር የተያዘውን የመለዋወጫ እቃና የነዳጅ ፍጆታ ግንዛቤ ውስጥ በማስገባት ለዚህ ይበጃሉ ተብሎ የዚህ የእድሜ ገደብ ተደርጎ ነበር። በዚህም ደንብ መሰረት የመንገድ ትራንስፖርት ባለስልጣን የማስገቢያ ፈቃድ ሲሰጥ ቆይቷል። ወደ ሀገር ውስጥ የገቡትን ተሽከርካሪዎች ስንመለከት ምንድነው ውጤቱ የዚህ ደንብ ያስገኘው ውጤት ብለን ስንመለከተው ደግሞ የንግድ ተሽከርካሪዎችም ሆኑ የግል ንግድ ተሽከርካሪዎችም እንዲሁም የቤት አውቶሞቢሎች ወደ ሀገር ውስጥ የገቡትን ስናይ
ቁጥራቸው በጣም አነስተኛ ሆኖ ነው የተገኘው። በተለይም ለሀገሪቷ በጣም ወሳኝ የሆኑት በኢኮኖሚክ ሴክተር የሚሳተፉት የንግድ ተሽከርካሪዎችን አገባብ ስንመለከት ከተደረገው ጥናት የመጫን ችሎታቸው በጣም አነስተኛ የሆኑት ናቸው የገቡት። እነኚህ አነስተኛ መጫን ችሎታ ያላቸው በአጭር መስመር ላይ የሚሰሩ ናቸው። ረጅም መስመር አይሄዱ። ስለዚህ ረጅም መስመር ሊሸፍኑ የሚችሉ የመጫን ችሎታቸው ከፍተኛ የሆኑ የንግድ ተሽከርካሪዎች ፈጽሞ እንዳልገቡ ነው እዛ ላይ የሚያሳየው። እነኚህ ደግሞ የመጫን ችሎታቸው ከፍተኛ የሆኑ ተሽከርካሪዎች ለሀገሪቷ ኢኮኖሚ አንቀሳቃሽ እንደመሆናቸው መጠን የሚፈለጉት እነሱ ናቸው። ምክንያቱም ረጅም መስመር ላይ የሚሰሩ ናቸው። በአነስተኛ ወጪ ከፍተኛ አገልግሎት ሊሰጡ የሚችሉ ናቸው እና ይሄ እንደዚህ አይነቶቹም ተሽከርካሪዎች እንዳይገቡ እንዳልገቡ ያሳያል። ይህ እንግዲህ ሌላው ሁናቴ ስናየው የዚህ የእድሜ ገደቡ ጉዳይ ነው። የእድሜ ገደቡ እስከ 3 አመት ከተመረተበት ጊዜ ጀምሮ እስከ 3 አመት ያገለግላል ወይም እድሜው 3 አመት የሆነ ብቻ ነው የሚለው። አሁን ይህንንም ስንመለከተው በዚህ በ3 አመት እድሜ ክልል ውስጥ የሚገኙትን ተሽከርካሪዎች ዋጋ ከአዲስ ተሽከርካሪ ሊያስገዛ ከሚችለው ዋጋ ጋር ስናስተያየው ልዩነቱ በጣም አነስተኛ ነው። ስለዚህ ሁናቴው የሚያበረታታ ሆኖ አልተገኘም። በዚህ ሁናቴ ሌላው የሲሲ ገደብን ስንመለከተው ደግሞ አውቶሞቢሎችን በተመለከተ እስከ 1600 ሲሲ ድረስ ያላቸው ነው። ይህ ቅድም እንደጠቀስኩት እንግዲህ ከአገራችን አቀማመጥና ከነዳጅ ፍጆታቸው እንደዚሁም ደግሞ የመለዋወጫ እቃ ፍላጎታቸውን ግንዛቤ ውስጥ በማስገባት ነበር። አሁን ስናየው ደግሞ ከሀገራችን የመንገዶች ሁናቴ እና ከሀገራችን ቴሬን ሁናቴ ስናይ በእውነቱ የሚያስገኘው ጥቅም እስከዚህም ጎልቶ የሚታይ ሆኖ አልተገኘም። ስለዚህ በሌላ በኩል ደግሞ ስንመለከት አሁን በስራ ላይ ያሉትን የንግድ ተሽከርካሪዎች ሁናቴ ስንመለከት ደግሞ ይህንን የሚያበረታታ ሁናቴ መገኘት ይኖርበታል። ቅድም እንዳልኩት እነኚህ በስራ ላይ ያሉት የንግድ ተሽከርካሪዎች በተለይ በመንገዶች መበላሸት ሁናቴ የተነሳ በቂም ደግሞ የመለዋወጫ እቃ አለመገኘትም ራሱ ተሽከርካሪዎች ደግሞ ለጥገና አስፈላጊውን ጊዜ አግኝተው መደበኛ ጥገናቸውን የሚያካሂዱበት፣ ምክንያቱም እንቅስቃሴው ጊዜ የሚሰጥ ስላልሆነ ብዙም ጊዜ በእንቅስቃሴ ላይ ስለሚገኙ ይህ ሁሉ ተዳምሮ በአንድነት እንደዚሁም ደግሞ የጥገና ወጪም ራሱ ከጊዜ ወደ ጊዜ እየጨመረ በመምጣቱ ከአገልግሎት ውጪ የሚሆኑት ተሽከርካሪዎች ብዙ ናቸው። ታዲያ እነኚህን ተሽከርካሪዎች መተካቱ ምንም ሌላ አማራጭ የሌለው ጉዳይ ስለሆነ እነኚህን መተካት ያስፈልጋል እና በመሆኑም ይህንን ደንብ 3/1982 አንቀጽ 4 ስለ ተሽከርካሪዎች ማስገቢያ መመሪያ የሚሰጥ ነው። ይህንን በደንብ ቁጥር 5/1982 አንቀጽ 4 ተተክቷል እና ይሄ ደንብ ያስፈለገበት ዋናው ምክንያት ቅድም እንዳልኩት አንደኛ እነኚህን የትራንስፖርቱን ችግር ራሱን አትሊስት ለማቃለል፣ ሁለተኛ ከአገልግሎት ውጪ የሚሆኑትንም ለመተካት፣ እንደዚሁም ደግሞ የህብረተሰቡንም ጥያቄና ፍላጎትም ለማሟላት፣ በተለይም ደግሞ አዲሱን የኢኮኖሚ ፖሊሲ ተግባራዊ ለማድረግ ይህንን ደንብ ማሻሻሉ አስፈላጊ ሆኖ በመገኘቱ መንግስት በዚህ አመት ውስጥ በ1982 ይህንን አዲስ ደንብ ቁጥር 5/82 እና እንደዚሁም ደግሞ አውቶሞቢሎችን በተመለከተ ደንብ ቁጥር 6 አውጥቷል።
በጣም ነው ምናመሰግነው ጓድ ኮማንደር። እንግዲህ ቀደም ሲል ከነበረው በዚህ ሁኔታ የተለየ አሰራር እንዲሰፍን ከተደረገ በአሁኑ አሰራርስ አይነታቸውና ጉልበታቸው ምን አይነት መኪናዎች እንዲገቡ ነው የተፈቀደው? ምንስ ደግሞ ገደብ ይኖረዋል? በተለይ ቀደም ብሎ የጠቀሱት የመልክዓ ምድር አቀማመጥ፣ የሀገራችን ሁኔታ፣ የመንገዱ ሁኔታ፣ የመለዋወጫ ሁኔታ ሁሉ ታሳቢ ሆኖ ነው ቀደም ሲልም የሲሲ ገደብ እንዲደረግ ያስፈልገው ወይንም የአጠቃላይ የእድሜው ሁኔታ እንዲወሰን ያደረገው ብለዋል። አሁንስ እነዚህ ሁኔታዎች እንዴት ታይተው ነው ምን አይነት መኪናዎች ጉልበታቸው አይነታቸው እንዲገቡ ተፈቅዷል? ይሄ አዲሱ ደንብ ከፊት ከነበረው የተለየ የሚያደርጉት አበይት ጉዳዮች አሉ። ቅድም እንደጠቀስኩት የእድሜ ገደብ እስከ 3 አመት ከተመረጠበት ጊዜ 3 አመት የተባለው በአሁኑ በአዲሱ ደንብ የእድሜ ገደቡ ሙሉ በሙሉ ተነስቶ ያለ እድሜ ገደብ ማንኛውም ተሽከርካሪ ወደ ሀገር ውስጥ ለማስገባት ይቻላል። አንዱ ይሄ ነው። ቅድም እንዳልኩትም የዚህ እድሜ ገደቡ እንደው በዓለም ገበያ ላይ ስናይ ያገለገሉ መኪናዎችና የ3 አመት የእድሜ ገደብ የተባለው እና አዲሶቹን ስንመለከት ልዩነታቸውን በጣም ጎልቶ ስለማይታይ የሚያበረታታ ሆኖ ባለመገኘቱ ተሽከርካሪዎች በተፈለገው መጠን ሊገቡ አልቻሉም። ስለዚህ አሁን የእድሜ ገደቡ ኮምፕሊትሊ ተነስቷል። ሌላው በአውቶሞቢሎች ላይ የነበረው የሲሲ ገደብ ነበር። እሱም ያለ ሲሲ ገደብ ማንኛውም ተሽከርካሪ ወይም አውቶሞቢል ሊገባ ይችላል። እነኚህ አበይት ለየት የሚያደርጉት ከነበረው ደንብ ይሄ ነው። እነኚህ ሁለቱ እንዲነሱ ተደርጓል። ሌላው ከዚህ ጋራ በተያያዘ ሁናቴ እኛ እንግዲህ አሁን ደንቡ ከወጣ አጭር ጊዜ ነው። ውጤቱስ ምን ይመስላል የሚለው ገና የሚታይ ጉዳይ ይሆናል። የሆነ ሆኖ የዚህ የተሽከርካሪዎች ወደ ሀገር ውስጥ እንዲገቡ የዚህ የገደብ የማድረጉ ጉዳይ የሚያበረታታ አይደለም። ግለሰቦችም ደግሞ በእውነቱ ራሳቸው ንብረታቸው እንደመሆኑ መጠን የቴክኒክ አቋሙን አይተው አገር ውስጥ ካስገቡ በኋላ ደግሞ የሚያስከትልባቸውን ወጪ እያዩ በተቻለ መጠን አዲስ ቢገባ ይመረጣል። ምክንያቱም ባለው የመንገድ ሁናቴ ባለው ቅድም እንደጠቀስኩት የጥገና ወጪ፣ የመለዋወጫ እጥረት እነኚህ ሁሉ ስንወስድ ነው ያን መኪና በጣም ያገለገለና ያረጀ መኪና ያስገብቶ በኋላ ደግሞ ተከታይ ተጨማሪ ወጪ ማስከተሉ ይሄ ለግለሰቡ ጠቃሚ ስላልሆነ ራሱ ግለሰቡ የሚያስገባው አይቶ የቴክኒክ አቋሙን ቢያስገባ ብዙ በአስተዳደሩም በኩል ያሉትን ችግሮች ሊያስወግድ ይችላል። አስተዳደሩ እነዚህን ቴክኒክ ሁኔታዎች እንግዲህ እንዲሟላ ይጠይቃል። በአስመጪው በኩልስ ምን ግዴታዎች ነው መሟላት ያለባቸው እንደ ተገቢውን ፈቃድ ለማግኘት? አዎ እንግዲህ ይሄ የማስገቢያ ፈቃዱን ስንመለከት በሁለት መልኩ ብናየው ይሻላል። አንደኛ የቤት አውቶሞቢል በተመለከተ ነው። በዚህ በአዲሱ ደንብ መሰረት ቀደም ሲል የነበረውን ደንብ ስንመለከት አውቶሞቢል ብቻ ነበር ለቤት አገልግሎት እንትን የሚያደርገው። በአሁኑ ግን የቤት አውቶሞቢልም የመስክ መኪናም ለቤት አገልግሎት ሊያስገባ ይችላል እና ይሄ አንዱ ለቤት አገልግሎት የሚውሉ አውቶሞቢሎችና የመስክ ተሽከርካሪዎች እነኚህን በተመለከተ በእውነቱ በአስገቢዎች ላይ ውጣ ውረድ እንዳይኖር የሚፈልግ ማንኛውም ሰው ከኛ ጋር ወይም ከመንገድ ትራንስፖርት ባለስልጣን የማስገቢያ ፈቃድ ሳይወስድ ሊያስገባ ይችላል። አውቶሞቢልና የመስክ ተሽከርካሪዎች ለቤት አገልግሎት ከሆነ ሳይወስድ ሊያስገባ ይችላል ከኛ ጋር ሳይወስድ። አውቶሞቢሉ ወይም የመስክ መኪናው አገር ውስጥ ከገባ በኋላ ባለው ሕግና መመሪያ መሰረት የጉምሩክና የባንክ ፎርማሊቲን ያጠናቀቃል። ይሄንን ካጠናቀቀ በኋላ ወደ መንገድ ትራንስፖርት ባለስልጣን ቀጥታ መጥቶ ምዝገባውን ያካሂዳል እና የሚገባውን ሰሌዳ ያውም የቤት ሰሌዳ ኮድ 2 ሊወስድ ይችላል። ይሄ እንግዲህ ለቤት አገልግሎት ለሚውሉ ተሽከርካሪዎች ብቻ ነው። አውቶሞቢል እና የመስክ ተሽከርካሪ ለቤት አገልግሎት። ሌላው ግን የንግድ
የግል ንግድ እና ለሌሎች አገልግሎት የሚውሉ ተሽከርካሪዎች ግን ማንኛውም ሰው ወይም ድርጅት ወደ ሀገር ውስጥ ከማስገባቱ በፊት ከመንገድ ትራንስፖርት ባለስልጣን የማስገቢያ ፈቃድ መውሰድ አለበት። ምክንያቱም በተለይም በንግድ መስክ ውስጥ የሚሰማሩት ሀገሪቷ ያወጣችውን የመመዘኛ ወይም ስታንዳርድ ስፔሲፊኬሽን ማሟላት አለባቸው። ምክንያቱም ግለሰቡ ሳያውቅ ዝም ብሎ ቢያስገባ በኋላ ተሽከርካሪው ከገባ በኋላ በቴክኒክ በኩል የሚያጋጥሙ ብዙ ችግሮች ስለሚኖሩ የሚያጓጉዙትም ህዝብ ነው፣ የሚያጓጉዙትም እቃ፣ በዛ ላይ የደህንነት መጠበቅ ስላለበት የተሳፋሪው ደህንነት መጠበቅ አለበት፣ ሴፍቲው የሚጫነውም እቃ በአግባቡ መጠበቅ ስላለበት ያ ተሽከርካሪ ለዛ ለንግድ ስራ ብቁ ነው ወይ የሚያሰኙትን ቴክኒካል ነጥቦች ማሟላት ስላለበት ማንኛውም ድርጅት ወይም ግለሰብ ከማስገባቱ በፊት ከኛ ጋር የማስገቢያ ፈቃዱን ማግኘት አለበት። በዚህ ምክንያት ነው እና እንግዲህ ትንሽ ለየት ያደረግነው ለቤት አገልግሎት ብቻ ለሚውሉት ውጣ ውረዱን ለማስቀረት ለዚህ ብቻ ያለ ከኛ ጋር ፈቃድ ሳያገኙ ሊያስገቡ እንደሚችሉ ነው። በጣም ነው የምናመሰግነው ጓድ ኮማንደር። ወደ በኋላ እንመለሳለን። ጥያቄ እድል ለስራ ባልደረቦች ፍሬው። እኔ በኩል ላነሳ የፈለኩትን ጥያቄ ጓድ አለሙ የሚመልሱት ይሆናል። ያ ምንድነው ያለ ውጭ ምንዛሪ ክፍያ ወደ ሀገር ውስጥ የሚገቡ ተሽከርካሪዎችን እና የሚከፈልባቸውን ቀረጦች አስመልክቶ የሚኒስትሮች ምክር ቤት ደንቦች ማውጣቱ ይታወቃል። የደንቡ ይዘትና አስፈላጊነት ምን ይመስላል? አመሰግናለሁ። ወደ ይዘቱ ከመሄደ በፊት እነኚህ ሁለት ህጎች ለምን አስፈለጉ እንዲወጡ የተባለውን ጥያቄ በመጠኑ ልዳስሰው ሞክራለሁ። ጓድ ኮማንደር ዘውዱ በመግቢያው ላይ በዝርዝር እንደገለጹት ዛሬ አገራችን የምትገኝበት ሁኔታ በተለይ የኢሰፓ ማዕከላዊ ኮሚቴ 11ኛ መደበኛ ስብሰባ አገራችን የምትገኝበትን ሁኔታ አጢኖ በዓለም ላይም የተከሰተውን ሁኔታ ገምግሞ አዳዲስ የፖሊሲ ለውጦችና ውሳኔዎችን አድርጓል። በዚህ የፖሊሲ ለውጥ መሰረት መንግስታዊና ግላዊ ድርጅቶች ማህበራትና ግለሰቦች በልዩ ልዩ የኢኮኖሚ መስኮች ላይ እንዲሳተፉ ጥሪ ተደርጎላቸዋል። ይህ ጥሪ በሚደረግበት ጊዜ ግለሰቦችም ሆነ ድርጅቶች በኢኮኖሚው በተለያየ ኢኮኖሚ መስክ የሚሳተፉት በውድድር በምርታማነት እና በትርፋማነት ላይ ተመስርተው ስለሆነ ይሄንን የሚያበረታታ የተለያዩ ነኝን የሚያበረታቱ የተለያዩ እርምጃዎች በመወሰን ላይ ነው ያሉት እና ይሄም ስለ ተሽከርካሪዎች ያለ ውጭ ምንዛሪ ክፍያ ወደ ሀገር ውስጥ መግባት የወጡት ሁለቱ ደንቦች ከዚህ የፖሊሲ ለውጥ አኳያ ለአፈጻጸሙ የሚረዱ መሆናቸው ስለታመነበት ነው። አንዱና ዋነኛው ምክንያት ነው ብዬ የምገምተው ይሄ ነው። ሌላው ምክንያት እንደሚታወቀው ለአንድ ሀገር የኢኮኖሚ ግንባታም ሆነ የሶሻል እንቅስቃሴ ተሽከርካሪ በጣም ወሳኝነት አለው። ዛሬ ባለንበት ዘመን ተሽከርካሪ እንደ ቅንጦት የሚታይ ነገር አይደለም። ከዚህም የተነሳ መንግስት ቢችል የውጭ ምንዛሪ መድቦ ካልቻለም ደግሞ በልዩ ልዩ ምክንያት ሊያስገቡ የሚችሉትን ግለሰቦችና ድርጅቶች በማበረታታት ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ ሁኔታዎችን ማመቻቸት ይኖርበታል። እነኚህ ሁለት ህጎች የወጡት ከዚህ አንፃር ነው የሚል እምነት አለኝ። እንዳልኩት ቅድም ጓድ ኮማንደር በዝርዝር ያስረዱ ስለሆነ እዛ ውስጥ ላለመግባት ብዬ ነው። የህጎቹ ይዘት ምን ይመስላል የሚለውንም በሚመለከት እንደዚሁ ባጭሩ ዳሰስ ስላደርገው ፈልጋለሁ። አንዳንዶቹን ጓድ ኮማንደር ጠቅሰዋቸዋል። ሁለት
ደንቦች ናቸው የወጡት እንደሚታወቀው አንዱ የሚኒስትሮች ምክር ቤት ደንብ ቁጥር 582 ነው ሌላው ደግሞ ደንብ ቁጥር 682 ነው የሚኒስትሮች ምክር ቤት ደንብ ቁጥር 582 ዋናው ይዘቱ ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ መፍቀዱ ይህ ደንብ ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ መፍቀድ ብቻ ሳይሆን የሚከፍሉትም ቀረጥ ምንድነው ብሎም ጠቀስ ያደርገዋል በዚህ መልክ መደበኛ ቀረጥ እንዲከፍሉ ተጨማሪ ታክስ እንዲከፍሉ ብሎ ለሁለት ለይቶና ከፍሎ የተሽከርካሪዎችን አይነት ማለት ነው አስቀምጧቸዋል ስለዚህ ምን አይነት ታክስ ነው የሚከፈለው የሚለው በዚህ ደንብ ቁጥር 582 ውስጥ የተጠቀሰ ሲሆን የታክሱን ዝርዝር ሁኔታ ደግሞ በሚመለከት ደንብ ቁጥር 6 በተለይ የግል አውቶሞቢሎችን አስመልክቶ አስቀምጦታል ምናልባት እዚህ ላይ ሁለት ቃላት መብራራት ያለባቸው ይመስሉኛል እነሱም መደበኛና ተጨማሪ ቀረጥ የሚባሉት ናቸው መደበኛ ቀረጥ ተብሎ በደንብ ቁጥር 582 ውስጥ የተጠቀሰው የግል አውቶሞቢሎችን በሚመለከት በኋላ መጣበታለሁ በደንብ ቁጥር 6 ውስጥ የተጠቀሱት ተመኖች ማለት እነኛ ተመኖች በየዝርዝሩ በየመኪናው አይነት አስፈላጊ ሆኖ ከተገኘ በኋላ ልንመጣበት እንችላለን ሌሎችን ተሽከርካሪዎች ደግሞ በሚመለከት መደበኛ ተብሎ የተጠቀሰው በጉምሩክ ታሪፍ ራሱን የቻለ የምንሰራበት የጉምሩክ ታሪፍ አለ በጉምሩክ ታሪፍ ውስጥ ያሉትን እስካሁን ድረስ ሲሰራባቸው የነበሩትን የውጭ ምንዛሪ መንግስት መድቦ ተሽከርካሪዎች ከውጭ ቢመጡ ሊከፈል የሚገባውን ቀረጥ ማለት ነው መደበኛ ቀረጥ ማለት ተጨማሪ የሚለው ቃል በተለይ ያለ ውጭ ምንዛሪ ምደባ በተለምዶ አነጋገር ፍራንኮ ቫሉታ ተብሎ በሚጠራው የእቃዎች አገባብ ዘዴ በሚመጡ ተሽከርካሪዎች ላይ በተጨማሪ መጠነኛ የሆነ ቀረጥ እንዲከፈል በመወሰኑ ያንን ለማመልከት ሲባል ነው ተጨማሪ ቀረጥ የተባለው ሌላው የደንብ ቁጥር 682 ነው ቅድም እንዳልኩት ይህ ደንብ ቁጥር 682 ከ1968 ጀምሮ በ71 ትንሽ ማሻሻያ ተደርጎበታል እንጂ ከ1968 ጀምሮ በስራ ላይ የነበረውን የጉምሩክ ቀረጥ በተለይ የግል ተሽከርካሪዎችን አስመልክቶ ያሻሻለ ደንብ ነው ይህ ደንብ በተለይ አነስተኛ በሆኑ የቤት አውቶሞቢሎችና እንዲሁም ለልማት አገልግሎት በሚውሉ ከፍተኛ ከባድ ተሽከርካሪዎች ላይ በጣም ከፍተኛ የሆነ የቀረጥ ቅናሽ ያደረገ ደንብ ነው ምን ያህል ነው የቀነሰው የዚህ ውጤት ምን ይሆናል የሚለው አስፈላጊ ሆኖ ከተገኘ በኋላ የምንገባበት ነው በኋላ በማነጻጸር እናየዋለን በጥቅል መልኩ ግን ይህ ደንብ 6982 በጣም በቤት ተሽከርካሪዎችና በትላልቅ ተሽከርካሪዎች ላይ የቀረጥ ቅናሽ ያደረገ ደንብ በጣም ነው የምናመሰግነው ጓድ አለሙ ተስፋ የኔ ጥያቄ ለጓድ ዳዊት ነው የሚሆነው የኮር ዲፕሎማቶችና ኢንተርናሽናል ድርጅቶች ከቀረጥ ነፃ ተሽከርካሪዎችን ሲያስገቡ ከተገለገሉባቸው በኋላ መንግስት ከነሱ ይገዛና መልሶ ይሸጣል ይህ ሲደረግ የነበረው ለምን እንደሆነ ቢገልጹልን እንግዲህ እንደሚታወቀው ሁሉ የኮር ዲፕሎማቶች እና አባላትና እንዲሁም የዓለም አቀፍ ወይም የአህጉር አቀፍ ድርጅቶች በውስጣቸው የሚገኙ ሰራተኞቻቸውም ጭምር በአገሪቱ ውስጥ በሚቆዩበት ጊዜ ከመንግስት ጋር በሚደረጉ መሰረት የሚገለገሉባቸውን አብዛኛዎቹን እቃዎችና ተሽከርካሪዎች ከቀረጥ ነፃ በአገሪቱ ውስጥ የተጣለውን የጉምሩክ ቀረጥ ሳይከፍሉ እንዳይከፍሉ ወይም ሳይከፍሉ እንዲጠቀሙበት ይደረጋል ይሄ እንግዲህ ለነዚህ ለኢንተርናሽናል ድርጅቶች ወይም ለኮር ዲፕሎማቶች የተሰጠ
ልዩ መብት ነው። በሌላ በኩል ደግሞ ይህ የተሰጠውን መብት እያንዳንዱ ባለ መብቱ በእቃው ወይም በተሽከርካሪው እንዲጠቀምበት የተሰጠው መብት ስለሆነ ይህንኑ መብቱን ባለ መብቱ ብቻ መጠቀሙን የማረጋገጥና የመቆጣጠር ኃላፊነት ደግሞ የመንግስት ነው። በተለይ ተሽከርካሪዎችን በተመለከተ መንግስት ከነዚህ ዓለም አቀፍ ድርጅቶችና ከኮር ዲፕሎማቶች እንዲሁም ከሰራተኞቻቸው ላይ እንዲገዛ እና መልሶ እንዲሸጥ የሚደረግበት ምክንያት ግለሰቦቹ ወይም ድርጅቶቹ መኪናዎቹን መሸጥ የሚፈልጉት በቅድሚያ ወይ ኮንትራታቸውን ጨርሰው ሲሄዱ ወይም ደግሞ አሮጌ መኪናቸውን ለመለወጥ ሲፈልጉ ነው። በእነዚህ ምክንያቶች የተገለገሉባቸውን መኪናዎች ለመሸጥ ማስወገድ በሚፈልጉበት ጊዜ መንግስት እንዳስገቡት መልሰው ለማስወጣት የሚችሉበትን ሁኔታ መብታቸውን ጠብቆላቸዋል። ግን እዚሁ ሀገር እንሸጣለን ወይም እዚሁ ሀገር እናስወግደዋለን በሚሉበት ጊዜ የውጭ ምንዛሬ ክፍያን የሚመለከት ወይም የሚነካ ጉዳይ ስለሆነ መንግስት ተገቢው የውጭ ምንዛሬ ክፍያ ብቻ መደረጉን ለማረጋገጥ ሲል ከነዚህ ዲፕሎማቶች መግዛት ግድ ይሆንበታል። እንግዲህ ዋነኛው ምክንያት ቀደም ብዬ እንደጠቀስኩት የውጭ ምንዛሬ ክፍያን የሚመለከት ጉዳይ ስለሆነ ትክክለኛውን የውጭ ምንዛሬ ለሁሉም ትክክለኛ የሆነ የውጭ ምንዛሬ ክፍያን ለማከናወን እንዲረዳ ነው ዋናው። ሁለተኛው ደግሞ የእንትኖቹ የዲፕሎማቶቹ ጥቅም ነው። ምንድነው? አንዳንድ ጊዜ ዲፕሎማቶቹ በአስቸኳይ የሚወጡበት ሁኔታ አለ። ኮንትራታቸውን ጨርሰው ሲሄዱ የሚቸገሩበት ሁኔታ አለ። መኪናቸውን ሸጠው ወይም በሌላ መልክ ለሌላ ለማስተላለፍ የሚቸገሩበት ሁኔታ አለ። ይሄንን መንግስት አንድ ማዕከል አቋቁሞ ሳይቸገሩ ወይም ውጣ ውረድ ሳያጋጥማቸው ለአንድ ቦታ ወይም ለአንድ መንግስታዊ ድርጅት እንዲያስረክቡ ወይም እንዲገዛቸው ማድረጉ ይሄ ደግሞ ለዲፕሎማቶቹ ወይም ለነዚህ የኢንተርናሽናል ኮሚኒቲ አባላት የሚጠቅም አሰራር ነው። እንግዲህ ይሄ ባጭሩ ነው ለመንግስት እዚህ ስራ ውስጥ ሊገባበት የቻለው። ይሄ ደግሞ እንደኛ ባለው ብቻ ሳይሆን ከኛ ምሻል ባሉ ሀገሮች ለምሳሌ እንደ ህንድ ባሉ ሀገሮች የሚሰራበት አሰራር ነው። ጓዳይ ታዲያ ይሄ አሰራር ላለፉት 78 አመት ሲሰራበት ቆይቷል። እንዳሉት ትክክለኛውን የውጭ ምንዛሪ ክፍያም ለመንግስት ለማስገኘት ራሳቸውም ደግሞ ዲፕሎማቲኮቹ እንዳይጎዱ የራሳቸውንም ጥቅም ለማስጠበቅ፣ ሌላው ግን በውጪ ሊገባ የማይችለውንም ደግሞ የተሽከርካሪ አገልግሎት የሀገር ውስጥ ገዢ እንዲያገኝ ማድረግም ግለሰቦችም ሆኑ ድርጅት። ታዲያ በዚህ አሰራር እንደው ምን ያህል የግለሰቦች ወይም የድርጅቶች የተሽከርካሪ ፍላጎትንስ ማሟላት ተችሏል በስካሁኑ አሰራር? እንግዲህ በእውነቱ በአብዛኛው መንግስት ያተኮረው መኪና በብዛት የማግኘቱ ላይ አይደለም፣ ወይም የተጠቃሚውን ፍላጎት የማርካቱ ላይ አይደለም። ቅድም እንደተባለው አገልግሎት ነው የሚሰጠው። አንድም ለዲፕሎማቶቹ አገልግሎት ይሰጣል፣ በሌላ መልኩ ደግሞ ትክክለኛውን የውጭ ምንዛሪ ክፍያ አግኝተው እንዲሄዱ ይደረጋል። በአጠቃላይ ከነዚህ መኪኖች የሚሆኑት በአመት የምንቀበላቸው መኪኖች ከ80 እስከ 100 ቢሆኑ ነው። ከነዚህ ደግሞ ከ80 ወይም 100 ከሚሆኑት ውስጥ በትክክል ላይ ጥቅም ላይ ሊውሉ የሚችሉት ወይም በደህና ሁኔታ ላይ የሚገኙት
ከ40 እስከ 50 የሚሆኑት ናቸው። እንግዲህ ከነዚህ ውስጥ ህዝባዊ ድርጅቶች፣ መንግስታዊ ድርጅቶች፣ የግል ድርጅቶች፣ ግለሰቦች በየጊዜው እየተመዘገቡ ወይም በልዩ ልዩ መንገድ የሚወስዷቸው እነዚህ 40 እና 50 የሚሆኑ በአመት የምናገኛቸው መኪኖች ስለሆነ ይሄን ያህል አርኪ ነው ወይም በቂ ነው የሚያሰኝ ሁኔታ የለም። ያም ሆኖ ግን በተለይ በልማት አንዳንድ ተፈላጊ የሆኑ የልማት ስራዎች በመንግስት የተያዙ የልማት ስራዎችን በተመለከተ ከውጭ ምንዛሪ ማነስ አኳያ መኪኖች እንደ ልብ ስለማይገቡ እነዛ የልማት እንቅስቃሴዎች እንዳይጎዱ እንደው መጠነኛ የማስተንፈሻ ሁኔታ ፈጥሯል ለማለት ይቻላል። በጣም ነው እናመሰግናለን። አማራ በአዲሶቹ ደንቦች መሰረት የቀረጥ አከፋፈል ከነበረው አሰራር ለየት ያለ መልክ ይዟል። ሁለቱን የቀረጥ አይነቶችና የክፍያ ልዩነቶች በማነጻጸር ቢገልጹልን። የክፍያውስ ምን አይነት አበረታችነት አለው ይላሉ? እንግዲህ ፈጽሞ ቀረጥን የተመለከተ ስለሆነ የጉምሩክና የኤክሳይዝ ጉዳይ ጓዳ አለሙን የሚመለከት ይመስለኛል። እሺ፣ አመሰግናለሁ። አዎ ለውጥ አምጥቷል። ለውጡ ምን ያህል ነው፣ የቱን ያህል ሰፋ ወይም ጠበበ የሚለውን ከማየታችን በፊት ግን ወደ ኋላ መለስ ብለን በተለይ በተሽከርካሪዎች አገባብና የቀረጥ አከፋፈል ያለፉት 7-8 አመታት ምን ይመስሉ ነበር የሚለውን በመጠኑ መዳሰሱ ይረዳል። እንደሚታወቀው የሀገሪቷ የውጭ ምንዛሪ አቅም ጠንካራ በነበረበት ጊዜና በሚፈቅድበት ጊዜ ማንኛውም ሰው ያለ ምንም ገደብ የፈለገውን አይነት ተሽከርካሪ ሲያስገባ ነበር። ዳሩ ግን የውጭ ምንዛሪ አቅም ትንሽ ደከም እያለ ሲመጣ በተለይም ደግሞ በልማት ስራ ላይ መንግስት በሚያተኩርበት ወቅት የግል ተሽከርካሪዎች አገባብ ቁጥሩ እየቀነሰ መጣ። በዚህ ምክንያት ቀደም ሲል እንደተናገርኩት ትራንስፖርት ወይም ተሽከርካሪ አስፈላጊነት በጣም የሚታመንበት እንደመሆኑ መጠን መንግስት የዚህ የችግር ማስታገሻ አድርጎ የወሰደው በፍራንኮ ቫሉታ ተሽከርካሪዎች እንዲገቡ የመፍቀዱ ነበር። ታዲያ ይህንን በፈቀደበት ወቅት ለግል መጠቀሚያ ወይም ለስራ መጠቀሚያ መሆኑ ቀረና በፍራንኮ ቫሉታ የሚገቡ ተሽከርካሪዎች ከፍተኛ ንግድ ይካሄድበት ጀመር፣ ከፍተኛ ትርፍ ይጋበስበት ጀመር። በዚህ ምክንያት ነው ትንሽ ቆጠብ ለማድረግ እንዲያመች ተብሎ ቀረጡ ከመደበኛው ቀረጥ በግል ተሽከርካሪዎች ላይ እስከ 110 በመቶ ተጨማሪ ቀረጥ እንዲከፈልበትና እንዲገባ ፈቀደ። ይህም ሁኔታ ያ ችግሩን ሊያስታግሰው አልቻለም። ችግሩን ስል ይሄ መነጋገጃ የሆነውን ችግር ሊያስታግሰው አልቻለም። ስለዚህ መንግስት በ1978 እስከናካቴው የግል ተሽከርካሪዎች አቅም ፈቅዶ መንግስት የውጭ ምንዛሪ መድቦ ካልመጣ በስተቀር ለጊዜው እንዲቆም ተደረገ። በዚህ መልክ ከቆየ በኋላ እንደምናስታውሰው በጥቅምት ወር 1982 በዚህ አመት ማለት ነው በደንብ ቁጥር 382 መሰረት የግል ተሽከርካሪዎች እንዲገቡ ተፈቀደ። የግል ተሽከርካሪዎች እንዲገቡ በሚፈቀድበት ጊዜ ቅድም ጓድ ኮማንደር እንደተጠቀሱት ልዩ ልዩ ገደብ ተደርጎባቸው ነበር እንዲገቡ የተደረገው። የሲሲ ገደብ ነበረ፣ የእድሜ ገደብ ነበረ። እንዲያውም አንድ ግለሰብ በ5 አመት አንድ ብቻ ተሽከርካሪ እንዲያመጣ የሚልም ገደብ ነበረ። ይሄ ብቻ አይደለም፣ ለቀረጥ ማስከፈያ የአገልግሎት ቅናሽ ይደረጋል። በመሰረቱ የአገልግሎት ቅናሹም ራሱ ወደ 36 ወር ዝቅ እንዲል ተደረገ። በዚህ መልክ ከጥቅምት ወር 1982 ጀምሮ ሲሰራበት ከቆየ በኋላ ቀደም ሲል እንደገለጽኩት አሁን በተያያዝ ነው ፖሊሲ ለቀቅ አድርጎ በተቻለ መጠን ግለሰብም ሆነ ድርጅት በልዩ ልዩ የልማት መስክ እንዲሳተፍ ከሚለው አኳያ ያው እንደሚታወቀው ከግንቦት 1382 ጀምሮ ተግባራዊ የሆነ ደንብ ቁጥር 5 እና 6 ተግባራዊ የሆኑ ደንብ ቁጥር 5 እና 6 እንዲወጡ ተደረገ።
በእነኚህ በሁለቱ ደንቦች አማካይነት እንደገና ቅድም ጓድ ኮማንደር ዘውዱ እንዳሉት ልዩ ልዩ ገደቦች እንዲነሱ ተደረገ። የፈረስ ጉልበቱ፣ የእድሜው፣ አንድ ሰው በአምስት ዓመት አንድ ብቻ ያምጣ የሚለው፣ የአገልግሎት ቅናሹ 36 ወር የሚለው እነኚህ ሁሉ ገደቦች እንዲነሱ ተደረገ። ይሄ ብቻ አይደለም። ወደ ዋናው ጥያቄ ወደ ቀረጡ ልምጣና ከፍተኛ የቀረጥ ለውጥም ተደረገ። በደንብ ቁጥር 6 መሰረት ከፍተኛ የቀረጥ ለውጥም ተደረገ። ምናልባት ይሄ የቀረጥ ለውጥ ወይም ልዩነት ምን ያህል ነው የሚለውን ለመረዳት እንዲያመች ቀደም ሲል የነበረው ምን ይመስል ነበር የሚለውን ትንሽ ብንዳስሰው የቀድሞ ቀረጥ ማስከፈያ በተለይ የቤት አውቶሞቢሎችን ወይም የግል አውቶሞቢሎችን አስመልክቶ የቀድሞ የቀረጥ ማስከፈያ በዋጋው ላይ የተመሰረተ ነበር። በዋጋ ላይ ይሄም በመሆኑ ለምሳሌ ከ5000 እስከ 7499 የሚያወጣ ተሽከርካሪ ቢመጣ 140% ነበር የጉምሩክ ቀረጥ ብቻውን የሚከፈል 140%። ከ7500 እስከ 10000 ብር የሚያወጣ ተሽከርካሪ ወደ ሀገር ውስጥ በሚገባበት ጊዜ ደግሞ 150% ነበር የሚከፈለው። ከ10000 ብር በላይ ዋጋ ያላቸው ተሽከርካሪዎች በሙሉ እንዲገቡ ሲደረግ ያው የሲሲ ገደብ አለ ብያለሁ ቀደም ሲል እንዲገቡ ሲደረግ በእነኚህ ላይ 185% የጉምሩክ ቀረጥ ነበር የሚከፈለው። ታዲያ በዚህ በጥቅምት 12 በወጣው ደንብ የእድሜ ገደብ ተደርጎ ስለነበረ ቅድም ጓድ ኮማንደር እንዳሉት ልክ አዲስ ተሽከርካሪ እንደማስመጣት የሚቆጠር ስለነበረ አብዛኞቹ ተሽከርካሪዎች የሚገቡት በሙሉ ዋጋቸው ከ10000 ብር በላይ ነበር። ስለዚህ ከ10000 ብር በላይ በመሆኑ የሚከፈለውም ቀረጥ በአብዛኛው እንደ ሙሉ በሙሉ ለማለት ይቻላል 185% ነበር። 185% ነበር የሚከፈለው። እንግዲህ እነኚህ ደንብ ቁጥር 5 እና 6 እስከወጡበት ወቅት ድረስ የነበረው በአጠቃላይ የቤት አውቶሞቢሎችን በሚመለከት ይህን ሲመስል አሁን አዲሱስ ምንድነው ያደረገው ታዲያ ለውጥ በምንልበት ጊዜ አንደኛ ካሁን ቀደም ሲደረግ እንደነበረው በዋጋ ላይ ሳይሆን በሲሲ በተሽከርካሪዎቹ የሞተር ኃይል ላይ የተመሰረተ የቀረጥ አጣጣል ነው የተደረገው። ይህ አይነቱ አጣጣል በአብዛኛው በሌሎች ሀገሮች የሚሰራበት ነው። ዘመናዊ የሆነ እና ትክክለኛ አመለካከት ያለው የቀረጥ አጣጣል ነው ተብሎ የሚታመንበት ነው። በዋጋ ላይ ተመስርቶ የሚጣል ቀረጥ በብዙ ሀገሮች የለም፣ አልተለመደም። ስለዚህ ያንን ፈር ተከትሎ የሄደ ነው። ይሄ ብቻ አይደለም። በአሁኑ ወቅት ባለው በዚህ በደንብ ቁጥር 6 መሰረት እስከ 1300 ሲሲ የፈረስ ጉልበት ያላቸው ተሽከርካሪዎች በዋጋቸው ላይ 130%። እንግዲህ የቀድሞ 185% ሊደርስ ይችል ነበር። አሁን 130% ወይም 130 ከመቶ እንዲሆን ተደረገ። ከ1301 እስከ 1600 ከ1601 እስከ 1800 እያለ እንደዚሁ በተዋረድ 150 170 ትንሽ እየጨመረ ይሄዳል። በዚህ መልክ እንዲስተካከል ተደርጓል። ይሄ ብቻ አይደለም። ያው በአሁኑ ወቅት ቅድም ጓድ ኮማንደር እንዳሉት ምንም የተሽከርካሪ አይነት ገደብ አልተደረገም፣ የእድሜ ገደብ አልተደረገም። በዚህ ምክንያት እስከ 15 መቀመጫና ከ15 እስከ 15 ኩንታል የመጫን ችሎታ ያላቸው በተዋረድ እንደዚሁ በተለይ ከፍተኛ የመጫን ችሎታ ያላቸው ከ30 እና ከ30 መቀመጫ በላይ ወይንም ደግሞ ከ70 እና ከ70 ኩንታል በላይ የሚጭኑ ተሽከርካሪዎች ባለፈው ጊዜ በዚህ በደንብ ቁጥር 382 ማለት ነው 25% ተጨማሪ ቀረጥ እንዲከፍሉ ተደርገው የነበሩት በአሁኑ ወቅት መደበኛውን ብቻ እንዲከፍሉ ነው ተደረገው። መደበኛው ማለት የህዝብ ማመላለሻ ከሆነ 20% ወይም 20% ብቻ፣ የጭነት ማመላለሻ ከሆነ 10% ብቻ እንዲከፍሉ ነው የተደረገው። ይህ ከ68 ጀምሮ እንደውም ከዛም በፊት ለብዙ አመታት ዛሬ ታክስ እንደሚታወቀው በየጊዜው መለዋወጥ ይኖርበታል።
በዛ መልክ ሲሰራበት የነበረ መደበኛ ቀረጥ እንዲከፍሉ ነው የተደረገውና ይህ እንደው በስሌት መልክ ምን ይመስላል ብለን ያዳሰስነው እንደሆነ ለምሳሌ ትልቅ ተሽከርካሪ እንውሰድ 100,000 ብር የሚያወጣ የጭነት ወይንም የህዝብ ማመላለሻ ተሽከርካሪ መጣ ብለን ብንል ቀደም ሲል በነበረው በሱር ታክስም ጭምር ወይም ተጨማሪ ታክስም ጭምር ይከፍል ስለነበረ 45% ነበር የሚከፍል አሁን 20 የሆነው 45% ነበር ስለዚህ 100,000 ብር የሚያወጣ ተሽከርካሪ ቢመጣ በዛ ላይ 45% ብንጭንበት 45,000 ብር ይከፍል ነበር አይደል በአሁኑ ወቅት ግን 20% ብቻ የሚከፍል ስለሆነ 20,000 ብር ነው ማለት ነው ስለዚህ በአንድ ተሽከርካሪ ብቻ 25,000 ብር ቅነሳ ተደርጓል ማለት ነው በአዲሱ ቀረጥ በቤትም ተሽከርካሪ የወሰነው እንደሆነ እንደዚሁ ቀደም ሲል ለምሳሌ 10,500 ብር የሚያወጣ የግል አውቶሞቢል 185% ሌሎችን ታክሶች ሳልጨምር መጣባቸዋለሁ 185% በሚከፍልበት ጊዜ 21,900 ብር ገደማ ነበር የሚከፍለው 10,500 ብር የሚያወጣ ተሽከርካሪ በአሁኑ ወቅት ግን ወደ 16,900 ብር ገደማ ዝቅ ብሏል ስለዚህ የ5,000 ብር ወይም ከዛ የበለጠ ልዩነት በአንድ የቤት ተሽከርካሪ ላይ ተቀንሷል ማለት ነው እንግዲህ መንግስት አላማው ገቢ ማግኘት ቢሆንም ምናልባት በዚህ የታጣው በቀረጥ ቅናሹ ሳቢያ የታጣው በርካታ ተሽከርካሪዎች ወደ ሀገር ውስጥ በመግባታቸው እነኚህም ተሽከርካሪዎች ለልማት አገልግሎት የሚውሉ በመሆናቸው ከዛ ጥቅም ይገኛል ከሚል አቋያ ነው ይሄንን ያደረገው ምናልባት ይሄንን ጥያቄ ከመደምደማችን በፊት እንደው ተደጋግሞ ሊነሳ የሚችል አንድ ነጥብ ለማብራራት ፈልጋለሁ አሁን የተናገርኩት የጉምሩክን ቀረጥ የሚመለከት ነው 130% ወይም ቀደም ሲል 185% እያልኩ ስናገር ነበርኩ ይሄ ብቻ አይደለም የሚከፈለው እንደው ከየት አመጣው እንዳልባል እንጂ ይሄ ብቻ አይደለም የሚከፈለው እንደሚታወቀው በየትኛውም አገር ወደ አገር ውስጥ በሚገቡ ልዩ ዕቃዎች ላይ በተለያየ ስም የሚጠሩ ቀረጦች ይከፈላሉ በእኛም አገር በቅርቡ የወጣው የሽያጭ ታክስ አጠቃሎ ሁሉንም ታክሶች በአብዛኛው ያሉትን ሁሉንም ታክሶች የሽያጭ ታክስ ብሎ እስካላቸው ድረስ በፊት የትራንዛክሽን ታክስ የማዘጋጃ ቤት ታክስ ልዩ ታክሶች የድጎማ ፋንድ እየተባለ ይከፈል ነበር አሁንም እነኛ ታክሶች እንዲቀሩ አይደለም አላማው የመንግስት ስለዚህ ተጠቃሎ የሽያጭ ታክስ በሚል መልክ በቅርቡ በወጣው ህግ መሰረት 24% ወደ አገር ውስጥ በሚገቡ ዕቃዎች ላይ በአብዛኞቹ ዕቃዎች ላይ እርግጥ በአንዳንድ ዕቃዎች ላይ ከዛ ያነሰ ይሆናል ዳሩ ግን በአብዛኞቹ ዕቃዎች ላይ 24% የሽያጭ ታክስ ይከፈላል ተጠቃሎ እንዲከፈል ማደረጉ ግን ምንን ለማስወገድ ነው እንግዲህ ተጠቃሎ እንዲከፈል የተደረገበት ዋናው ምክንያት በመሰረቱ በተለያየ ስም እየተጠራ ለታክስ ካፋዩም አወናባጅ ነበር ነው ስሙ ለራሱ ለሰብሳቢውም አካል ለኛም ሆነ ለሌሎች ቀረጥ ሰብሳቢዎች በጣም አስቸጋሪ ነበር ይሄ ብቻም አይደለም ይሄ ሽያጭ ታክስ በዋጋ ላይ ተመስርቶ ወይም በአድቫለርም ነው የሚባለው በመቶኛ ላይ ተመስርቶ የሚሄድ እንደመሆኑ መጠን ዋጋው ከፍ ሲል አብሮ ከፍ የሚል ዝቅ ሲል ደግሞ ዝቅ የሚል በመሆኑ ይሄ ታምኖበት ነው እንግዲህ በመንግስት ደረጃ ሽያጭ ታክስ የተባለው ስለዚህ እነኚህ 24% የሽያጭ ታክስና ኤክስፖርት ለምናደርጋቸው አንዳንድ አይተሞች አገሪቷ ኤክስፖርት ለምታደርጋቸው አንዳንድ አይተሞች በአለም ገበያ ላይ ተወዳዳሪ እንዲሆኑ የግድ መንግስት ሰብሲዳይዝ ማድረግ መደጎም አስፈላጊ ሆኖ ስለተገኘ በመንግስት ውሳኔ መሰረት ላለፉት 4-5 አመታት በውጭ ወደ ውጭ ተልከው የውጭ ምንዛሬ ለሚያስገኙ ምርቶቻችን ድጎማ ተብሎ የተጣለ 5% አለ ስለዚህ ያንንም ጭምር አጠቃሎ 24% የሽያጭ ታክስ 5% የድጎማ 29 ይመጣል ማለት ነው እና በዚህ ላይ ያው የጉምሩክ ቀረጥ ቅድም ያልኩት በጣም ዝቅ ያለው እና ዝቅ እንዲል የተደረገው በመንግስት ውሳኔ መሰረት ያ ተጠቃሎ በአንድነት ነው የሚከፈለው እንደው ለማብራራት ያህል ብየኖችነት ነው በጣም ምናመሰግነው ጓድ አለሙ የዚህን ውይይት እንደው ለማጠቃለል ይሄን ክፍል ለማጠቃለል ያህል ጓድ አለሙ በጉምሩክ በኩል ያለውን መሟላት ያለባቸው ነገሮችና ያከፋፈሉ ሁኔታ አስረድተውናል ቀደም ብሎ ጓድ ኮማንደር በተለይ የግል አውቶሞቢሎችን አገባብ በተመለከተ የባንክንም ፎርማሊቲ መሟላት እንደሚገባ እንዳጋጣሚ እንዲያው የባንክን ሰው ባለመጥራታችን በኮማንደር እንዲያው አንደበት የሁኔታ ቢብራራለን በአንድ በኩል የውጭ ምንዛሪ ክፍያ ነፃ በሆነ ሁኔታ ነው የሚገባ ሲባል እንደው ባንክ እዚህ ላይ የሚኖረው ሚና ምንድነው የሚለው ከዚሁ ጋር በተጨማሪ ተሽከርካሪዎች ወደ ሀገር ውስጥ እንግዲህ እንዲገቡ
ሲፈለግ ከዛ ጋር አብሮ መታየት ያለበትም የመለዋወጫ ጉዳይ፣ የመንገዶች ጉዳይ ምናልባት መንገድን ወደ ኋላ ብንመለስበት ይሆናል። ግን የዚህ የባንክና የመለዋወጫን ሁኔታ እንዲያው ባጭሩ ይገልጹልን ማለት ነው። አዎ ቅድም እንደጠቀስኩት እነኚህ ለቤት አገልግሎት የሚውሉ አውቶሞቢሎችና የመስክ ተሽከርካሪዎች ያለ ፈቃድ ወደ ሀገር ውስጥ ለማስገባት ይችላሉ ብያለሁ። ይሄም ቅድም እንዳልኩት በአሰራር ላይ ውጣ ውረድ እንደማስቀረት ነው። ዞሮ ዞሮ በእኛ በኩል በጣም ኮንሰርን የሚያደርገን የዚህ የንግዶቹን ተሽከርካሪ በተመለከተ ነው። ቅድም እንደገለጽኩት የሆነ አገር ውስጥ ከገቡ በኋላ ቅድም በጓዳለም እንደተጠቀሰው የሚፈለግባቸውን የጉምሩክ እና እንደዚሁም ሌሎች ቀረጦችን ያከናውናሉ። ይሄን ሲያደርጉ በባንክ በኩል ደግሞ የኤልሲ እንትላል መከፈት ጉዳይ ስላለ ክሬዲት ምንም እንኳን ያለ ውጭ ምንዛሬም ቢገቡ የተወሰነ የአገልግሎት ክፍያ ለጉምሩክ ለእንትን ለብሔራዊ ባንክ ስለሚከፈል 2% አስገቡት ውስጥ ያንን ከፍለው ሲመለሱ ነው የጉምሩኩንም ሆነ ሌላዎችም ቀረጦችን የሚከፍሉት እና ከባንክ ያንን ካላመጡ ጉምሩክ ያንን ሊፈጽም አይችልም። በጣም ነው ምናምን የመለዋወጫውን ጉዳይ የመለዋወጫ አቅርቦትን በተመለከተ በተለይም ለቤት አውቶሞቢሎችም ሆነ በተለይ ለንግድ ተሽከርካሪዎች ፍላጎቱ በየጊዜው እየጨመረ ነው የሚመጣው። ምንድነው ይሄን መለዋወጫ እቃ ፍላጎቱን እየጨመረ ያመጣውን ጉዳዮች ስንመለከት በተለይ ቅድም እንደጠቀስኩት አውራ መንገዶቻችን በአሁኑ ጊዜ የሚደረግላቸው ጥገና በእውነት በፕሮግራም ወጥቶ በዛው አይነት ሁኔታ የማይካሄድ በመሆኑ እና አብዛኛዎቹ መንገዶችም ደግሞ ለአገር ውስጥ የገቡ ዘመናዊ ተሽከርካሪዎችን ሊሸከሙ የማይችሉ ናቸው እና የተሽከርካሪዎቹ ክብደት ወይም አክስል ከፍተኛ በመሆነ መንገድ መጀመሪያውኑ መንገዱ ሲሰራ ዲዛይኑ ያንን ተሽከርካሪ ሊሸከም በሚችል ሁኔታ የተሰራ ባለመሆኑ በአብዛኛዎቹ መንገዶች ላይ ከፍተኛ ብልሽት ደርሷል። ይሄም እንግዲህ ተሽከርካሪው ተጉዞ በሚመለስበት ጊዜ በግዴታ ለጥገና መግባት አለበት። እንግዲህ ለጥገና ከገባ የመለዋወጫ እቃ ያስፈልጋል። ይሄ የመለዋወጫ እቃ ፍላጎቱን ቅድም ባልኩት መሰረት በእውነቱ መደበኛ የጥገና ፕሮግራም ወጥቶላቸው ወይም በእንግሊዘኛ እንደሚሉት ፕሪቬንቲቭ ሜንቴናንስ ሲስተም የሚባል ወይም የመከላከያ ጥገና ፕሮግራም እያንዳንዱ ተሽከርካሪ የተወሰነ ኪሎ ሜትር ከሸፈነ በኋላ ለጥገና መግባት ይኖርበታል። አሁን ግን ባለው እንቅስቃሴ ስንመለከት ተሽከርካሪው ራሱ ካልተበላሸና ካልቆመ በስተቀር ለጥገና አይቀርብም። ይሄ እንግዲህ የጥገናውን ወጪ በጣም ከፍተኛ ነው የሚያደርገው እና ይሄ አሁን የምንመራበት ብሬክዳውን ሲስተም እና ፕሪቬንቲቭ ሜንቴናንስ ሲስተም አይደለም እና ወጪው በጣም ከፍተኛ ነው እና ከተሽከርካሪ ጋር የተያያዘ ማንኛውም ወጪ ደግሞ የውጭ ምንዛሬ ጋር የተያያዘ ከተሽከርካሪ ጋር የመለዋወጫው እቃ ራሱ ተሽከርካሪው በከፍተኛ ውጭ ምንዛሬ ነው የሚገዛው። የመለዋወጫው እቃው በአገር ውስጥ የሚሰራ አይደለም፣ ከውጭ ነው የሚመጣው። ነዳጁም ከውጭ ነው የሚመጣው። ማንኛቸውም ነገሮች ከውጭ ምንዛሬ ጋር የተያያዙ ናቸው እና ስለዚህ የተሽከርካሪዎቹ እንክብካቤና አያያዝ ቅድም በገለጽኳቸው ምክንያቶች የተነሳ ብዙ ጊዜ ብልሽት የሚደርስባቸዋል እና የጋራዥ ክምችቱም በዛው መጠን ከፍ ይላል እና ተፈላጊው ነገር በእኛ በትራንስፖርቱ ክፍለ ኢኮኖሚ ተሽከርካሪው በተቻለ መጠን እንቅስቃሴ እንዲያደርግ ነው። ይሄ እና ያሉትን ተሽከርካሪዎች በተገቢው መንገድ በትክክል እንጠቀምባቸዋለን ወይ ነው እና ዳውን ታይማችንን ወይም የጋራዥ ክምችታችንን በተቻለ መጠን ማቃለል ይኖርብናል። አለበለዚያ ሰው ሰራሽ እጥረት ነው እዛ ውስጥ የሚፈጠረው እና የዚህ የመለዋወጫው እቃ ከተሽከርካሪው አገባብ ጋር አብሮ
መሄድ ያለበት ሁናቴ ነው። ለዚህ ክፍለ ኢኮኖሚ መንግስት በተቻለው መጠን ከፍተኛ ትኩረትና ቅድሚያም እየሰጠው ነው እና ባለችውም ውስን የውጭ ምንዛሬ ለትራንስፖርቱ ሴክተር ከፍተኛ ፕራዮሪቲ ወይም ቅድሚያ እየሰጠው ነው ያለው እና በዛው መጠን ካለው በመንግስት በኩል የሚደረገው መለዋወጫን አቅርቦት የተቻለውን ያህል አቅም በፈቀደ ቁጥር ቅድሚያ እየሰጠ እንትኖች መለዋወጫ እቃዎች እንዲገቡ እየተደረገ ነው። ግን የሚገባው የመለዋወጫ እቃ ካሉት የተሽከርካሪዎች እድሜያቸው አብዛኛዎቹ እድሜያቸው በጣም ከፍተኛ የሆነ ነው እና ተሽከርካሪ እንግዲህ ባረጀ ቁጥር የመለዋወጫ እቃ የነዳጅ ፍጆታው በዛው መጠን እየጨመረ ነው የሚመጣው እና በተቻለ መጠን አዲስ ተሽከርካሪዎቹ የማስገባቱ ሁናቴ የሚመረጠው እዚህም ላይ ነው እና በዚህ መሰረት ፍላጎቱ በዚህ በመለዋወጫ እቃ እንደዚሁም ደግሞ በመንገዶች ጥገና በኩል የሚደረገው ወጪ እንደዚሁ በቀላሉ የሚታይ አይደለም፣ ከፍተኛ ነው እና ስለዚህ ለዚህ ክፍለ ኢኮኖሚ እንደው ልዩ ትኩረት እየተሰጠው ነው ያለው እና እንግዲህ ካሉት ቅድም ካልኩት እድሜያቸው በጣም የጨመረ በመሆኑ ያረጁ ተሽከርካሪዎች በመሆናቸው ፍላጎቱ የመለዋወጫ እቃ የሚገባው ለነሱ በሚፈልጉት አይነት ተመጣጣኝ አይደለም። በጣም ነው የምናመሰግነው ጓድ ኮማንደር ዘውዱ፣ ጓድ አለሙ እንደዚሁም ጓድ ዳዊት ሙሉጌታ ለሰጣችሁን ማብራሪያ በስራ ባልደረቦቼ ስም በድጋሚ ማለቴ ነው። ተመልካቾቻችን የዛሬውን ውይይታችንን በዚሁ እንፈጽማለን። የዚህን ውይይት ተከታይ በነገው ምሽት ይዘንላችሁ እንቀርባለን። ስለተከታተላችሁ